ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ እኔ ሰላማዊ ነጋሲ አብሬያችሁ ቆያለሁ። ታዲያ ወደ ሀገር ውስጥ መረጃዎችን ስናልፍ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸው አድርገው ሾመዋል። አሃድ ትሬዲንግ ከውጭ ያስመጣቸው ባለ 2 እና ባለ 3 እግር የኤሌክትሪክ ተሽከርካሪዎች በይፋ አስተዋወቀም። አሃድ ትሬዲንግ ከቻይና ሀገር ያስመጣቸውን ባለ 2 እና ባለ 3 እግር የኤሌክትሪክ ተሽከርካሪዎችን ለሽያጭ ማቅረቡን በይፋ አስተዋውቋል። አሃድ ባለ 3 እግር የህዝብና የዕቃ መጫኛ ተሽከርካሪ እንዲሁም ባለ 2 እግር ተሽከርካሪዎችን ከ1 ዓመት የባትሪ ዋስትና ጋር ማስመጣቱን ብስራት ሬዲዮ ሰምቷል። አሃድ ትሬዲንግ ከባለ 3 እግር ተሽከርካሪ ባጃጅ ችርቻሮ ተነስቶ አሁን ወደ አስመጪና ላኪነት ደረጃ ያደገ ተቋም ነው ያሉት የአሃድ ትሬዲንግ ምክትል ስራ አስኪያጅ ዶክተር ዙዲያና አህመድ ዘመናዊ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ በማስገባትና በመገጣጠም ከፍተኛ የአየር ብክለትና የድምፅ ብክለትን ለመቀነስ የኤሌክትሪክ ተሽከርካሪዎችን ለገበያ እናቀርባለን ሲሉ ተናግረዋል። አሃድ ያስመጣቸውን ባለ 3 እግር የኤሌክትሪክ ተሽከርካሪዎች በሙሉ ቻርጅ እስከ 150 ኪሎ ሜትር ርቀት ድረስ ይጓዛሉ። በተጨማሪም ባለ 2 እግር የኤሌክትሪክ ሞተር ሳይክል ተሽከርካሪም ያስተዋወቀ ሲሆን የኤሌክትሪክ ሞተር ሳይክል ሙሉ ቻርጅ ከተደረገ ደግሞ ከ80 እስከ 100 ኪሎ ሜትር ርቀት ድረስ መጓዝ እንደሚችል ብስራት ሬዲዮም ሰምቷል። አሃድ ትሬዲንግ ለመቄዶንያ አረጋውያን ማህበር 2 ባለ 2 እግር የኤሌክትሪክ ተሽከርካሪዎችን በስጦታ መልክ አበርክቷል። አሃድ የዛሬ 64 ዓመት ነበር በደሴ ከተማ የተመሰረተው። አሃድ ትሬዲንግ በባጃጅ ችርቻሮ ሽያጭ የተሰማራ ተቋም ሲሆን በአሁኑ ሰዓትም የቢዋይዲ ኤሌክትሪክ መኪኖችን ከውጭ በማስመጣት ላይ ይገኛል ተብሏል። የ12 ዓመት ታዳጊን አስገድዶ የደፈረው ግለሰብ በእስራት ተቀጥቷል። በከፋ ዞን ቦንጋ ከተማ አስተዳደር ከያ ኬላ ቀበሌ ዩኒቨርሲቲ ቀጠና ተብሎ በሚጠራበት አካባቢ ነው የወንጀል ድርጊቱ የተፈጸመው። ተከሳሹ ዳንኤል ቆጭቶ የተባለ ሲሆን የ12 ዓመት ዕድሜ ክልል ውስጥ የምትገኘውን ታዳጊ በመኖሪያ ቤት ውስጥ ሰው ያለመኖሩ አረጋግጦ ታዳጊዋ ራሷን እንዳትከላከል በማድረግ ያስገድዶ መድፈር ወንጀል መፈጸሙን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግሯል። የቦንጋ ከተማ ፖሊስ ግለሰቡን በቁጥጥር ስር አድርጎ ምርመራ በማጣራት የምርመራ መዝገቡን በሕክምና ማስረጃ በማደራጀት ለቦንጋ ከተማ የመጀመሪያ ደረጃ አቃቤ ሕግ ክስ እንዲመሰረትበትም ይልካል። ለቦንጋ ከተማ አስተዳደር አቃቤ ሕግ ከፖሊስ የደረሰው የምርመራ መዝገብ መነሻ በማድረግ ግለሰቡን የኢፌድሪ የወንጀለኛ ሕግ አንቀጽ 627 ንዑስ አንቀጽ 1 ላይ የተደነገገው ተላልፎ በመገኘቱ አቃቤ ሕግ ግለሰቡ ከ12 እስከ 13 ዓመት ዕድሜ ያላትን ታዳጊ አስገድዶ በመድፈር ወንጀል ክስ መስርቶበታል። የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት ግራ ቀኙን ሲያከራክር ቆይቶ ግለሰቡ በፈጸመው ያስገድዶ መድፈር ወንጀል ጥፋተኛ ሲል የጥፋተኝነት ብይንም ሰጥቷል። በዚህ መሰረትም የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት መጋቢት 29 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ዳንኤል ቆጭቶ በ14 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግሯል ስትል ሳምራይት ስዩም ዘግባለችም። በትራፊክ አደጋ በዓመቱ ከተከሰተው አጠቃላይ የሞት አደጋ ውስጥ 78 በመቶ ሟቾች ወንዶች መሆናቸው ተነገረም። በአዲስ አበባ ከተማ አስተዳደር በ2016 በጀት ዓመት 401 ሰዎች በመንገድ ትራፊክ አደጋ ሕይወታቸውን ያጡ ሲሆን ከ2015 ዓ.ም ጋር ሲነጻጸርም በ7 ሰዎች መቀነሱም ተገልጿል። ከባድ የአካል ጉዳት እንዲሁ 3 በመቶ መቀነስ መቻሉን ብስራት ሬዲዮ ከአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን የተላከለትን መግለጫም ያመላክታል። የሞት አደጋ ከደረሰባቸው የመንገድ ተጠቃሚዎች ውስጥ እግረኞች 86 በመቶ ድርሻ የያዙ ሲሆን ይህ አሃዝ ላለፉት 9 ተከታታይ ዓመታት በተመሳሳይ ሁኔታ ተጋላጭ እንደሆኑም መረጃዎች የሚያሳዩ በመሆኑ እግረኞችን ከአደጋው ለመታደግ በርካታ ስራዎችን መስራት እንደሚያስፈልግም አመላካች ነው ተብሏል። 45 በመቶ የሞት አደጋ የተመዘገበው ወጣት የህብረተሰብ ክፍል በሆኑት ማለትም ከ20 እስከ 39 ዕድሜ ክልል ውስጥ በሚገኙ ዜጎች ላይ ሲሆን የሞት አደጋ ያደረሱ ተሽከርካሪና አይነቶች አውቶሞቢል 27 በመቶ፣ ከ12 እስከ 16 ተሳፋሪዎችን የሚጭኑ ሚኒባሶች ደግሞ 23 በመቶ እንዲሁም ከባድ የጭነት ተሽከርካሪዎች 27 በመቶ ድርሻ እንዳላቸው ብስራት ከባለስልጣኑ ያገኘው መረጃ ያመላክታል ስትል ሰብል አበበ ዘግባለችም። በካፋ ዞን ሰደበችኝ በማለት ሚስቱን የገደለው ግለሰብ በእስራት ተቀጥቷል።
በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በከፋ ዞን ዴቻ ወረዳ ዳጋ ቀበሌ ካጫ ተብሎ በሚጠራ መንደር ውስጥ ከምሽቱ 3 ሰዓት ላይ በባለትዳሮች መካከል በተፈጠረ አለመግባባት የወንጀል ድርጊቱም ተፈጽሟል። በክስ ዝርዝሩ ላይ እንደተገለጸው ተከሳሽ የሆነው ግለሰብ አብርሃም አበበም ይባላል። በዞኑ ሁለቱም ባለትዳሮች በዕለቱ ገበያ የሚሸጡትን ሸጠውና የሚገዙትን ገዝተው ከአንድ መሸታ ቤት በመግባት መጠጥ ጠጥተው ማምሻውን ወደ መኖሪያ ቤታቸው ተመልሰው እራት በልተው ቡና እየጠጡ በነበረበት ሰዓት ባል ሰድበሽኛል በሚል መጨቃጨቅ ይጀምራሉ። በመቀጠልም ባል ሰድበሽኛል በማለት ሚስቱን በስለት መሳሪያ ሆዷ ላይ በመውጋት ሕይወቷ እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮና ቴሌቪዥን ገልጿል። የዴቻ ወረዳ ፖሊስ የምርመራ መዝገቡን በግለሰቡ የእምነት ቃልና በሰው ምስክሮችና በአስከሬን ምርመራ ውጤት መዝገቡን አደራጅቶ ለካፋ ዞን ፍትህ መምሪያ ለልዩ ልዩ ወንጀሎች አቃቤ ሕግ መዝገቡንም ይልካል። የዞኑ አቃቤ ሕግ የኢፌድሪ የወንጀል ሕግ 540 ጠቅሶ ግለሰቡ ላይ በፈጸመው ሰው የመግደል ወንጀል ክስ መስርቶበት ካፋ ዞን ከፍተኛ ፍርድ ቤት መቅረቡንና የዞኑ ከፍተኛ ፍርድ ቤት ግራ ቀኙን ሲያከራክር ቆይቶ ተከሳሹ በአቃቤ ሕግ የቀረበበትን ክስ ማስተባበል ባለመቻሉ ፍርድ ቤቱ ጥፋተኛ ነው ሲል ብይንም ይሰጣል። በዚሁ መሰረትም የካፋ ዞን ከፍተኛ ፍርድ ቤት ተከሳሽ አብርሃም አበበን በ13 ዓመት ጽኑ እስራት እንዲቀጣ መወሰኑን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮና ቴሌቪዥን ተናግሯል ስትል ባልደረባችን ሳምራዊት ስዩም ዘግባለች። ተመልካቾቻችን አሁን ደግሞ ከውጭ የተገኘ መረጃ እነግራችኋለን። ሶሪያና ደቡብ ኮሪያ መደበኛ ዲፕሎማሲያዊ ግንኙነት ጀመሩ። ደቡብ ኮሪያና ሶሪያ ዲፕሎማሲያዊ ግንኙነታቸውን የመሰረቱ ሲሆን ይህም ለሶሪያው ፕሬዝዳንት አህመድ አልሻራ የሽግግር መንግስት ሌላ ምዕራፍ ተደርጎም ተወስዷል። እርምጃው የሶሪያን ቀንደኛ ወዳጅ ሰሜን ኮሪያን ጎድቷል። ይህም በአንድ ወቅት ሶሪያ በሰሜን ኮሪያ ዘንድ ከስልጣን በተወገዱት የፕሬዝዳንት በሽር አልአሳድ መንግስት ዘመን እንደ ወዳጅ ስትቆጠርም ነበርም። በደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ታዩልና በሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ መካከል ዲፕሎማሲያዊ ግንኙነት ሐሙስ ዕለት በደማስቆ በመደበኛነት ተጀምሯል። በስነ ስርዓቱ ላይ ደቡብ ኮሪያ በሶሪያ ከ13 ዓመታት የእርስ በርስ ጦርነት እንድታገግም በንግድ ኢንቨስትመንትና በሰብአዊ እርዳታ መርዳት ዝግጁ መሆኗን ቾ ተናግሯል። አልሻይባኒ ከደቡብ ኮሪያ ውጭ ጉዳይ ሚኒስትር በወጣው መግለጫ ላይ ተናገሩ እንደተባለው ከሆነ ሴኡል በደማስቆ ላይ የቀረውን ዓለም አቀፍ ማዕቀብ ለማቃለል እንደምትደግፍም ተስፋ አድርጋለሁም ብሏል። የደቡብ ኮሪያው ዩንሃፕ የዜና ወኪል እንደዘገበው በየካቲት ወር የጀመረው መደበኛ ግንኙነት በሴኡል ካቢኔ በማጽደቅ የቀጠለ ሲሆን ሁለቱም ሀገራት በዋና ዋና የፖለቲካ ሽግግር መካከል ላይ ይገኛሉ። በታህሳስ ወር ላይ በሶሪያ የሚገኙ ተቃዋሚ ኃይሎች ፕሬዝዳንት አልአሳድን ከስልጣን ያስወገዱ ሲሆን ሀገሪቱን ከ50 ዓመታት በላይ ሲገዛ የነበረው የቤተሰብ ስርወ መንግስት እንዲያበቃም አድርጓል። በሶሪያ የእርስ በርስ ጦርነት ወቅት ጸረ አሳድ ጦርን ሲመሩ በነበሩት በፕሬዝዳንት አልሻራ መሪነት የሽግግር መንግስት በመጋቢት 30 ቀን ቃለ መሐላ መፈጸሙም ይታወሳል። ተመልካቾቻችን የዛሬው የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆየው። ሰላም።